መጭ መሰለኝ ምንም አላወራም። እሺ ጌታ ኧረ ብቻቸውን የመጡት ልጅ ያለዙ የምር ነው። ብቻችሁን ነው እንደ የመጣችሁት? ብቻችሁን የመጣችሁት? ልጅን የሚያክል ነገር መጀመሪያ ሳታያት እንዴ ነው ዴኔ ላድርግ ምናምን ብለህ ምን ይጠቅማል? ልጁም ባይ ባለ አሁን ዴኔ እኮ ነው የሚያስፈልገው አይደል? አንቺ የምትፈልጊው ያለሽ አይደል? ዴኔ ፈልገዋለሁ ግን መጀመሪያ ማድረግ የነበረብን ነገር ዘለድ የሚልም መድረስ አልነበረብን። እውነት ካለሽ ለምን አታመጫትም? ልጅቷን እንሂድ እሺ፣ ወይ ዘናት እንምጣ። ደስ ይለኛል። ነይ እንሂድ። አላመጣትም። መጀመሪያ ለመጣት ልጅ አውለ በማመጣት እናት እኔም ቁርጤ የለው ቀስ ከዛሬ ተሰቃዩት እኔ በቃኛል። ዴኔ ከተደረገ በኋላ ምን አሰብክ? ምን አስባለሁ? ልጄ ከሆነች እቀበላለሁ። ምንም አዲስ ነገር የለውም። አሁንም ቢሆን ደግሞ ብቻ ነው ላገኝ የምፈልገው። ነገ ልጅን ልታይ ስትመጣ ማንንም አስከትለን እንድትመጣ አልፈልግም። ብቻህንና ብቻዬን ማድረግ እንችላለን። አልፈልግ ደግሞ ስምን ማጥራት ማትፈልግ ከሆነ የራስ ጉዳይ። ኦዴኒዮ ማድረግ የምትፈልግ ከሆነ ስምን ማጥራት የምትፈልግ ነገር ከሆነ ነገ ብቻ ነው ላገኝ የምፈልገው። ሲትከኝ ያረጋግጥ በነገራችን ላይ ማለት ነው ቡታጅራ ያላችሁ ልጆች ማለት ነው ለምንድን ነው በሰው ህይወት ጥልቅ የምትይ ማለት ነው? ልጅ አለው ካልሽ የብሩኬ ልጅ ከሆነ የሰውን ህይወት ለማበላሸት ፈልገሽ ካልሆነ የቅናት መንፈስ ይዞሽ የበፊት ላይፍ ይኖራችኋል። አዎ እናውቃለን። በፊት ጥምቀት አካባቢ ላይ ነው የተዋወቃችሁት። ለማበላሸት ከሆነ ካልሆነ ልጁ የብሩኬ ከሆነ ዲኤንኤ እናድርግ ብሎ ነው የመጣው። ላጥራ ብሎ ነው የመጣው አይደል? ለብቻው ማግኘት ከሀይሚ ጋር አገኘሽው ከወር ከማን ጋር ብታገኘው እኮ ያንቺ አልሆንም። ልጄ ከሆነ ተቀብዬ አምኔ ልጄን አሳድጋለሁ እያለሽ ነው። ሌላ ምን ፈልግሽ? እሱን ማግባት ይሄ የማይቻል ነገር ነው። ለምንድን ነው እንደዚህ የሚሆኑት ግን? ለምንድን ነው ይሆናል አይደል? የተውቱን ሰው ከሌላ ጋር ሆኖ ስታዩት እንደገና የቅናት መንፈስ እያደረባችሁን መሰል እንደዚህ የምትሆኑ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ በቅመሞች በሀይሚና በብሩክ መጥቻለሁ ማለት ነው። እንግዲህ ካያችሁ ይች ልጅ የወለድኩት የብሩክ ነው። ይሄኛው ልጅ ደግሞ የኔ ልጅ ነው። የብሩክ ልጅ ያልሆነውን ነገር የእሱ ነው አትበይ እያለ ነው። ይህም ልጅ ከእሷ ጋር ግንኙነት አለ ማለት ነው። ብሩክ ደግሞ የኔ ከሆነ ልጁን እቀበላለሁ ግን አንቺን እንትን አለልም እናርገ እያለ ነው። እሱ ለብቻው ማግኘት ምን አስፈለገ? እስኪ ውድ ቤተሰቦች እናንተ እስኪ ሀሳብ አስተያየታችሁን ስጡ። የምር እኔ በጣም እየገረሙኝ ነው። ለምንድን ነው ያ ሰው ከሌላ ጋር ሆነው ስናየው የዛን ህይወትን ለማበላሸት የምንሮጠው? ያላችሁ ታረ ከጎን ያላችሁ ግን አሁን እናንተ አምናችሁ እኔ አንተን እንዳምንህ ያደረገኝ የቢኒ ሁኔታ ነው እንጂ እሷ ሁኔታ እኮ መጀመሪያ እኔ አንተን እንድጠራጠር ብዙ ነገሮች እንዳስብህ አድርጎኛል አይደለ? ተጣልች ይሃለም ግን ቢኒ ደግሞ የኔ ልጅ ነው ምናምን እያለ በዛ ልክ እሷን ለማግኘት በቃ የሆነ አለ አይደለ? ፍቅሩን ለመግለጽ ብዙ ነገሮችን እያየው ነበረ። እንደዛ ሲጥር ሳይ በቃ አይ ያለ ምክንያት እንደዛ አይልም የሱ ቢሆን ነው ልጁ ምናምን ብዬ ደግሞ ብሩኬን እንዳምነው አደረገኝ። አሁን ያደረገው ራሱ ነው የሚያውቀው። የሰው ልጅ ቢሆን የሰው ልጅ ላሳድግ ማለት አባት እያለው ይከብዳል አይደል? ይከብዳል በጣም። እሱም አባት ሳይሆን ነኝ ማለቱ እኔ አላውቅም። ብቻ እስቲ ዛሬ ሆነ ትወጣለች። በቃ ግልግል እንደሚሆን ተስፋ አደርጋለሁ። ግራ ያጋባል። ያው እኔ በራሴ ኮንፊደንስ ስላለኝ ነው። በቃ አንዴ ዴን ከተደረገና እኔ ይደረግ ብቻ እንሄዳለን። ውጤት ሲመጣ እንመጣለን። ጨረስን በቃ። ውጤቱንም በስልክም መስማት ነው እንችላለን። ተደዋውለንም ማውራት ምንም ሌላ እንትን ውስጥ አንገባም። ችግር የለውም። ምንም አያሳስብም። ውጤቱን እኮ በነገራችን ላይ ልጅቷ ተንኮል ካሰበች አንተና ሀይሚን ለማጣላት ከፈለገች ልታስቀይረው ትችላለች። እንዴት ነው አብርሃምና ሩታን የአብርሽ ነው ብለው እንዳስቀይሩ ሊያስቀይሩ ይችላል። ስለዚህ እናንተ የምታምኑበት ሐኪም ቤት ምናምን ማድረግ አለባችሁ እንጂ ዝም ብላችሁ አይደለም። ሁሉም ነገር እንግዲህ በሰላም እንደሚያልቅ ተስፋ አደርጋለሁ። እውነት ትናንሽ ድግሶች ማለት ትልልቅ ድግሶች ማለት ትናንሽ ኤዲተሩ ብቻ አድርገው እንጂ ጉዳቸውን ፊት ለፊት ማውጣት ነው እናንተ እነሱ ናቸው። መጡ መሰለኝ
ብቻቸውን የሚመጡት ልጅ ያለች እርግጥ ይሄ ልጅ ደግሞ ማለት ነው የኔ ነው ብሎ በጣም እየፈለገ ነው፣ በጣም እየተጨቃጨቀ ነው። እንዴት ነው የእሱ የሆነ ነገር የሚያውቅ ነው እንጂ የእሱ ሳይሆን የኔ ነው፣ ምንም ቢወዳት የኔ ልጅ ነው ይላል። የፈለገው ቢሆን ብቻችሁን ነው እንደ የመጣችሁት? ብቻችሁን ነው የመጣችሁት? እኔ የሚያገኝ እንዴት ናችሁ? ቤት ማለት አልነገርካትም ነው? አንተ ራስህ መናገር ለምን አልፈለክም? ማለት ለምን ደሱ ነው የላክል? ደግሞ በሱ ተስጠራኝ ፈቃደኛ አይደለሽም እኮ ነው። ምን ሆነሻል? ይኸውልህ ብሩኬ፣ መጀመሪያ በሱ መስጠራት አይጠበቅብህም ነበረ። ቀጥታ መጥራት ትችላለህ አሁንም ቢሆን። ሲቀጥል ደግሞ ልጅህን የሚያክል ነገር መጀመሪያ ሳታያት እንዴት ነው ዲኤንኤ ላድርግ ምናምን ብለህ ጠራ? ምንም እኮ ነሰሰሪ ነገር አይደለም አይደል? ነው እንዴት ነው ሊሆን? ለአንተ ነው እሱ፣ ለአንተ ነው። ለአንተ ቀላል ነው ሊሆን ይችላል ሁሉም ነገር። ቆይ የቀለዳችሁብኝ ነው ቢኒያም? ምን ያን እኔንም ይረፈር እያልኩኝ አጠራልኝ ብለኸኝ እኮ አጠራሪ ራሱ ነው እዚህ ጋር ነው ያገኘኋት፣ በር ላይ ነው ያገኘኋት። በቃ እንደዚህ ቦታ እንገናኝ ስላት አሁን ምን ይጠቅማል? ልጁም ባይ ባላይ አሁን ዲኤንኤ እኮ ነው የሚያስፈልገው አይደል? አንቺ የምትፈልጊው ያለሽ አይደል? ዲኤንኤ ፈልገዋለሁ፣ ግን መጀመሪያ ማድረግ የነበረብህን ነገር ዘለ ዲኤንኤ ላይ መድረስ አልነበረብህም አይደል? አሁን እኮ እሱ ከዲኤንኤ በኋላ የሚደርስ ነገር ነው። አሁን ዋናው ነገር ዲኤንኤ እኮ ነው አይደል? ይኸውልሽ ልጁ የእሱ ከሆነ እኮ ይደርሳል። ያ የኔም ከሆነ እሱ መፋታት ነው እኮ ወደ እኔ መምጣት ነው። ምንም የሚያስፈልግ ነገር የለም፣ አለቀ። ቆይ ልክ ነሽ ግን ወደ ብሩኬ አሁን ምንም ልክ ነሽ ልክ አይደለሽ ምናምን አይነት ወሬ እንድታወራ አልፈልግም። ሲቀጥል ደግሞ እዚች ጋር ተሰልፋችሁ በጣም አግሬሲቭ ነሽ። በጣም አግሬሲቭ ሆነሽ ነው የምታወሪው። ፖላይት በሆነ መንገድ ለምንድን ነው የማታወሪው? እኔ ልጅቷን ባያትም ባላያትም ምንም አይለውጠውም እኮ። እንኳን ፈጣሪ በሰላም ገላገለሽ። በጣም የሚለውጠው ነገር አለ። ምን አለ እስኪ ምን አለ? እሺ ካዩት ምን ይለወጣል? መጀመሪያ ልጅን ማየት ነበረብኝ። ከዛ በኋላ ሁሉም ነገር ይደርስ ነበር። ለዛ ነው ያለመጣሁት። ልጅ ምን አምጥዩ? ኦኬ ቀድማችሁ ተገናኝታችሁ አውርታችሁ ከዛ እኔ ላይ የሆነ እንትን ለማለት ነው ተባብራችሁ እኔን እንትን ለማለት ነው የጠራችሁኝ። እዩ ለምን አትረጋጊም? ሌላ ችግር አለ? እኛ ማን አሁን እኔ እሺ እዩ ድጋሜ ሄዷላ እንመለስ። የኔ ነው አይደለም በቃ አያስፈልግም እኮ እሱ። አሁን ቀጥታ ዲኤንኤ እናደርግ ተወለደች አይደል እንዴ? እኔ አደርጋለሁ ሲጀመር እኮ ያላደርግም ማለት ነው። እኔ በሙሉ ኮንፊደንስ እስከዛሬም ሳወራ የነበረ ነገር ነው። ምንም የምፈራው ነገር እንደሌለ እኮ ተናግሬያለሁ አይደል? ተረጋጋ በቃ። እዩ እኛ አሁን እዚህ እየጠበቅንሽ ነው የነበረው። ምር በጣም ሰልችቶኛል። ከኔ ጋር መቀየም እኔ አሁን እኔ እንጃ ለመጣላት ምናምን ጊዜ አልነበረኝ እኮ። ከሰለቸሽ በቃ ልጅቷን አምጥተሽ ዲኤንኤ ማድረግ እኮ ነው እኮ። መጀመሪያ ልጅን ማየት መቻል ነበረብን። አሁንም ቢሆን እያልኩ ያለሁት አልደበቅኳትም። ለምን ደብቃት? ለምንድን ነው የእሱ ልጅ ያልሆነች ነገር ያልተረጋገጠ ነገር የኛው ልጅ ነው እያለ እንዴት ነው ልጅ ናት ብሎ ዝም ብሎ መጥቶ የሚያው ያማታን? እንደ ልጅቷ ግን እሷ የፈለገችው ሀይሚና ብሩኬ እንዲለያዩ ነው እንጂ የምር የብሩኬ ልጅ ሆነ አይደለም። ብትሆን እኮ እቀበላለሁ እያለ ነው። ለምን አታመጫትም ልጅቷን? እንሂድ እሺ፣ ወይ ይዘናት እንምጣ። ደስ ይለኛል። ነይ እንሂድ። አላመጣትም። መጀመሪያ ለመጣት ልጅ አሁን ለማመጣት እኔም ቁርጤ የለው ቀስ ከዛሬ ተሰቃዩት እኔ በቃኛል። በጣም ደፋር ነሽ አንቺ። አይደብርሽ? ጎበዝ ድራማ ሰሪ ናችሁ በጣም እግዚአብሔር። መጀመሪያ ቀድማችሁ ተገናኝታችሁ አውርታችሁ ምን ብላችሁ ፈትፍታችሁ ከጨረሳችሁ በኋላ እናንተን ሁለታችሁን ሲጀመር አላምናችሁ ታውቃለህ። በፊቱንም አላምናችሁም ሁለታችሁ። ተገናኝተን ብዙ ነገር እናደርግ ብን ብዙ መስራት የምንችለው ነገር ነበር። ገብቶሻል አይደል? ምንም እሺ ጓደኛዬ የሚሆን አብረንም ብዙ እንደልት የፈለግነውን ነገር እናደርግ። አንቺ ጋር የሚያገናኘው ነገር የለም እኮ። ስለዚህ እኔ ደግሞ ቀድመህ ልጅን ማየት ነበረብን ነው እያልኩ እኔ አልፈልግም። እሺ አላይ መብት አይደለም ዲኤንኤ ማድረግ እኮ ግዴታሽ ነው። በጣም እኮ እንጣጥንጣጥ እያልሽ ነው። ግዴታሽ ነው እኮ ማስደረግ። ምንም አላልኩም። ተረጋግቼ ነው እያወራሁ ያለሁት። መስሎክ ሊሆን ይችላል። ለዛ እኮ የብሩኬ የልጅቷን ማየት የሚያመጣው ለውጥ አለ ነው። ማየት አለበት እኮ የሚያመጣው ለውጥ አለ። ምንድነው? ቆይ ካየ በኋላ ምን ሲያይ ነው ዲኤንኤ የሚሆነው? ለምን መጀመሪያ ማየት ነበረበት? እሱ ልጁን ሳያይ ቀጥታ መጥቶ ዲኤንኤ እናድርግ ማለቱ ነው። ስላናደኛ ነው። በሰላማዊ መንገድ አይደለም የምትወራው አይደል? መጥቼ ላገኘኝ ስለ አራስም ላይ ነበር። ስለዚህ ካንተ ጋር ለመጨቃጨቅ ልጅ መምጣት አይጠበቅብኝም። ለመጨቃጨቅ አይደለም ቀጥታ ለዲኤንኤ ነው። እኛ ምን አጨቃጨቀኝ? ከዚህ ጋር ምን አለኝ? እኔ ጤነኛ አይደለችም እንዴ? ምን አለኝ? እኔ
አዎ ጤነኛ አይደለም። እድሜ ላንተ እኛ እንሂድ ያለችበት ችግር የለውም ወይ? እሺ እኛ እንሂድ ከሆነ ጊዜ ብቻዬን ሆኜ ያንተ ልጅ ስንከባከብ ነገር ሳረግ እርጉዞኝ ብዙ ነገር ተፈጥሯል አይደለ? ያን ሁሉ ነገር ትችያለሁ። ልጅ አንቺ ውለታ እንኳን እንትን አትይም እንዴ? አመሰግናለሁ ለውለታ። እና ምንድነው የሁሉ ጊዜ ምናምን ምቱ አብሮሽ ነበር አይደል? እሺ ከምንም አትቆጥረኝ ወይ ወጣችሁ ይልሽ ኬስ ካለባችሁ ምንም ኬዝ የለብንም። በቃ የልጅ እኔ ልጅቷ የኔ ናት ነው እያለ ያለው። ስለዚህ ልጁ አይደለችም ብዬዋለሁ። አርፎ መቀመጥ ይችል ነበረ። ምን እኔ ስራ ስራ ያርገሽ ለምን አትወስኝም? አሁን እኮ ዲኤንኤ ማድረግ ነው አይደል? እኔ አሁንም ቢሆን ዲኤንኤው ያው ልጅ ሰሚያለሽ። አሁን እኔ እንጃ እኮ እሺ እንሂድና ልጅቷን ይዘናት እንሂድ ሆስፒታል ምናምን በቃ ያዘጋጀች ቦታ አለናል። አሬ በየትም ይሁን እኔ ችግር የለውም። ሄደሽ መቀላል ነገር እኮ ነው። በቃ ከዛ ጊዜ ገደቡን እንዲያፈጥኑት መለመን ነው። በገንዘብም ቢሆን ማድረግ ነው። ሌላ ምንም አዲስ ነገር የለውም እኮ እንዴ። ምን ነው ቸኮልክ? ምንም እኔም እሱ አንድ ቀን ያላያት ዲኤንኤ ከተደረገ በኋላ እሺ ምን አሰብክ? ምን አስባለሁ? ልጄ ከሆነች እቀበላለሁ። ምንም አዲስ ነገር የለውም። የሚያስፈራሽ ነገር አለ? ምን ያስፈራኝ ነገር የለም። ምን እኮ ታዲያ ምን ለምን በሙሉ ኮንፊደንስ ነው እያወራ ያለሁት። ምንም የምፈራው ነገር ስለሌለ እኮ አሁን ልጅቷን ይዘሻት መተሽ ቢሆን ኖሮ እኮ አንድም እሱም ያያታል እኮ አይደለ? ይዘሻት መተሽ ቢሆን ኖሮ ምንም እኮ ይሄን ያክል ማካበድ አያስፈልግም። አምጥቼ ላሳየው እንደ ጭራሽ ልጁ መጥቶ ነበር ማየት የነበረበት። እኛ ሊዳ እንሂድ በቃ እኛ ሌላ ተካራ ከማብዛት ወይ እንሂድ ልጅቷ ጋር እኮ ልጅቷ ጋር እንሂድ። ልጅቷን ያረግሽበት ቦታ እንሂድ። ልጅቷ ቤት ናት። ቤትም አይደለም ያደረኩት። ለምን እንደምንሄደው ዲኤንኤ ትደረግ። ለምን አንቺ መገላገል አትፈልጊም እንዴ? ምንድን ነው ጸጉሯን ነው ወይ ጸጉሯን የሆነ ነገር ነው የምትፈልገው? አመጣልሃለሁ። ልጅን መጀመሪያ መተህ ማየት ነው። አይ እንደዛ ነው። ለምን እሱንማ እያየን ነው መሆን ያለበት እንጂ ትክክለኛ ነገር መሆን አለበት። እያየን ካልሆነ እንዴት ነው ማምንሽ? ነገርኩሽ። የተፈጠረው ነው ወይ ሌላ ልጅ አለ ወይ ሌላ የምትፈራው ነገር አለ? ጸጉሯን ነው የምትፈልገው አይደል? ልጅቷን እዚች ጋር ማምጣቴ ለምን አስፈለገ እኮ? እሺ እኛ እንሂድና የሆነም ነገር አስፈለገ ምናምን ያለ ልጅቷ እንዴት ነው ዲኤንኤ ማድረግ? ነገርኩህ። የምትፈልገውን ነገር ለነገሩ ማረኮን የምትፈልገውን ነገር ሰጣለሁ። ነገሯን እንጂ ልምጣ ነው እያለች ያለችው። እኔ ደግሞ እሱን አላምንበትም። አንቺ በጣም ኮንፊደንስ ካለሽ ማለት ነው። በውስጥሽ ኮንፊደንስ ካለሽ አንተ ፈለክበት ቦታ ማድረግ ትችላለህ። እኔ ምንም የማቀደው የምፈራውን ነገር የምትፈልገውን ነገር ልስጥ። እኔ አንድ ላይ እንሂድና እንገላገልበት። እኔ አላሳዝናችሁም። ምን አደርጋታለሁ? እኔ ግን አላሳዝናችሁም። ልጅቷን ምን አደርጋታለሁ? ምን አልበላት? ጤነኛ አይደለሽም እንዴ? ታውቃለህ፣ ከዚህ በፊት እርጉዞኝ ብዙ ነገሮች ተፈጥረዋል። ያንን ነገር ደግሞ ሁሉ ችግር ውስጥ እንደገባ ነው በአንቺ ድርቅና ነው። እውነቱ ስነግርሽ ምንም አዲስ ነገር አልነበረም። እኔ ድርቅና ለምን እንደሆነ እኮ ታውቃለህ አይደል? ጠንቅቀህ ያደረከውንም ደግሞ እያንዳንዱ ነገር ታውቃለህ። ምን አስፈራ? ወይ ደግሞ ምን እዚች ጋር ራስህን እንደነሱ ለማድረግ ለምን ትሞክራለህ? አይደለም እኔ ብፈራ ዲኤንኤ ይደረግል ነበር። ነገርኩህ እኮ አምነህ ለመቀበል ዝግጁ ነህ? አምነህ ለመቀበል ዝግጁ ስለሆንክ መሰለኝ እንደ እኔ ለማድረግ ነኝ። ያው ዝግጁ ነኝ። የኔም ከሆነ እቀበላለሁ፣ የኔም ካልሆነም እቀበላለሁ። በቃ ግልግል። ይሄንን ነው ማወቅ እንፈልግ። አንቺ ነሽ እኮ እየሸሸሻለሽ። እኔ እኮ እምቢ መች አልኩኝ? እኔ ምንም የሸሸሁት ነገር የለም። ነገርኳችሁ እኮ ይዘናት እንሂድ፣ የትኛውም ሆስፒታል ያው እንሂድ። በቃ የኔም ከሆነ እቀበላለሁ፣ እሱም ከሆነ ችግር የለውም አልን እኮ። እሱም ይቀበላል አልንሽ እኮ። ለምን አትሰሚንም? ስለሱ አንተ እንድታወራኝ አልፈልግም። ለበደንብ ነው ብሩክ እኮ ልጅቷ የፈለገችው ብሩክና ሀይሚ ተጣልተው እሷ ብሩክን የእሷ ማድረግ ነው የፈለገችው። ምን አይነት አስተሳሰብ ነው? እንዴ እንዴት ነው የማይመለከተኝ? እንዴ ህይወቴ ላይ እኮ መጥቷል። በቃ ግዴታ እኮ ነው ለሱ ማገዝ። ህይወቱ ላይ ያለው ምን ማለት አይመለከተኝም? አይመለከተኝም። ሲጀመር እሱ እዚህ ውስጥ ምንም የሚያገባው ነገር የለም። ሲቀጥል ደግሞ ስለ ዲኤንኤ ከኛ ጋር እንደዚህ ማውራትም የለበትም። ግዴታ ምንድነው ማለት ነው? እሱ ዲኤንኤ ያደርጋል። ለማን ስለሆነ እሱ ዲኤንኤ ያደርጋል። ታውቀው ነገር አለ። እኔ ከሱ ጋር ያለኝ ነገር ምናምን እሱ ታዲያ አእምሮ ልክ አይደለም። የሰው ልጅ እኔ ነው የሚለው ልክ አይደለም። እኔ ነኝ ልክ ያለው ልክማ አይደለሽም። አው ልክ ብትሆኝ እንደዚህ አትሆኝ። እዩ ምን ሆነሻል? በቃ አደብ ግዢ፣ ስርዓት ይዤ አይደለም በቃ ከዚህ በኋላ ሴት ነሽ ብለን ምናምን አናባብልሽም። በቃ አደምትይ እኮ ነው ትይዣለሽ። በፈለከው መንገድ መምጣት ትችላለህ። በመጣው መንገድ ይቀበላል። የሚፈራ ነገር የለም። እሺ ለምንድን ነው የማትረጋጊው? ነገሩ በጉልበት በለ ነው መሆን ያለበት። ለምን አይ በጣም ሌላ ሰውንም ችግር ውስጥ ባትከቺ የተሻለ ነው። አይ እሱ በመጣበት መንገድ መቀበል አቅተኝ። ይኸውልሽ እኔ እያስፈራራሁሽ አይደለም። በስርዓት አውሪኝ። እኔ የምፈልገው ዲኤንኤ ነው። ማም አንቺ አትፈልጊም ነው እውነቱ እንዲወጣ በደንብ ነው የምፈልገው። በቃ ከፈለግሽ ሄደሽ ልጁን እንሂድ። በቃ ቀላል ነው እኮ ዲኤንኤ እናድርግ። ዝም ብለሽ አትበጫበጭብኝ። በቃ እንዴ ዲኤንኤ ይደረግ። በቃ እንፋታ። ምንድነው የምትነዛ? የኔን ከሆነ እቀበላለሁ አልኩሽ እኮ እንዴ። ይኸው ካሜራ ደቅኜ የመጣው ልቀልድ አይደለም።
ወይ ግን እኔ ያልገባኝ ነገር ማለት ነው ብሩኬ በልጅቷ ጋር ግንኙነት ታደርግ እንዴ? ነፍሱን ያውቅም እንዴ? እንትን ሲል እንደዚህ ማለት እኔ ልጅቷ የሆነ ነገር የፈለገችው ነገር አለ ብዬ ነው የማስበው። የምር እኮ ስሜ ደረሰው አይደለ እንዴ? ልጅ አለው ምናምን እኮ አንቺ ዝም እንደዛው ፈልገው እንደው ታውቃለህ፣ ብዙ ጊዜ ስሜ ጠፍቶበታል፣ ብዙ ነገር ተብዬበታለሁ አይደል? ያ ነገር እንዲጠፋልኝ ነው እኮ እንዲጠፋሽ ነው የምትፈልጊው? እሺ አሁን ያለ ዴን ታጥሩት ነው የገባሁት። አሁንም ላይፈታኝ ነው፣ አሁንም ላይበራ ነው ነገር እኮ። ምን ላድርግሽ? እኔ ምን ላድርጋት? እንሄዳለን ካልሆነ አይሻልም? ያለው አማራጭ እሱ ብቻ ነው ወይ ደግሞ እኔ እናንተ መጀመሪያ እናወራበት። እኔ ችግር የለውም። በቃ ምን ፈልጋ ነው? ለብቻ አላገኝም ምን አለን እኮ የሆነ ያሰበችው ነገር አለ። እኔ መጀመሪያ ማላማረች ጤነኛም አትመስልም። አመጣልሃለሁ ምናምን ነው እያለች ያለችው። ልክ ነህ፣ ጤነኛም አትመስልም። እኔ ጸጉር አመጣለሁ ለብቻ ላገኝታለች። የሆነ ሴራ ፈልጋለች ልጅቷ፣ የሆነ ሴራ ልታረገው፣ የሆነ ነገር ልታረግ ነው ለብቻው ሀይሚ። ስለዚህ መለየት የለብሽም። በቃ ሁለታችሁ መለየት ከፈለገች ታድር፣ ካልፈለገች በቃ የእሷ የሆነ ምክንያት አላት። ሁለታችሁ መለየት አለባችሁ ብዬ አላምንም። የምር ልጅቷ የሆነ ሴራ ጠንስሳለች። ምን ይሉታል? አየሃት? ልጅቷን አየህ አላየህ ልታመጣው የምትችለው ለውጥ የለም። መታየት እኮ እሷንም አየናት አይደል? ሁኔታ ላይ እኮ አይደለም ይዛት መታ ቢሆን ኖሮ እኮ አሁን ማየት